ያፌት ሰላም። ያፌት አለ ከላይ። እሺ ዮኒ ዮኒ አለ። እሺ ያፌት ዮኒ ክርስቲያን መሰላችሁኝ። ጥያቄ ካላችሁ መጠየቅ ትችላላችሁ። ያፌት አለህ ወይ? ሚዩትን አንስተህ ነበር፣ እንደገና ሚዩት አደረግክ። ጥያቄ ካለ ጠይቅሽ። ያፌት አንተ معنا ولا ضدنا؟ አለህ ጥያቄ አለህ? يلا انزل تحت. يوني አለህ? ዮኒ يلا مع السلامة። እሺ ጥያቄ ያለው ክርስቲያን ብቻ ይላክ። ማንኛውም ክርስቲያን ጥያቄ ያለው መላክ ይችላል፣ መጠየቅ ይችላል። እጅ አስገባቸው። ማስገባት አልችልም። ዮኒ ዮኒ እሺ ትሄድ ያለ ቴዲ አለው። እሺ ሰላም ነው? ደህና ነህ? እግዚአብሔር ይመስገን። እሺ ሳላ አለ? ሁሱ አለ። ከተመቸህ አውራ። እሺ ዮኒ ጥያቄ አለ? ዮኒ ጥያቄ አለ? እሺ ገላቴ አለ? አለሁ። ሰላም ናችሁ? ቀጥላል አለን። አልሐምዱሊላህ። ጥያቄ በእስልምና ምራክል አለ? ተአምራት ለምሳሌ ፈውስ። ነቢዩ መሐመድ ሰውን ይፈውሱ ነበር በአላህ ስም? ልቀጥል እሱ። እሺ ነቢዩ መሐመድ ሰዎችን ይፈውሱ ነበር ወይ ለሚለው፣ አዎ እጅግ በጣም ብዙ ቦታ ተአምራቶችን፣ ለምሳሌ አይኖቻቸው የጠፉ ሰዎችን አይኖቻቸውን ይመልሱ ነበረ። በጦርነት የተቀደዱ ቁስሎችን ያለምንም ቀዶ ጥገና በእጃቸው በመዳባስ ብቻ ወደ ነበረበት ይመልሱ ነበረ። ይህን የሚያረጋግጡ ብዙ ሀዲሶች አሉ። አስፈላጊ ከሆነ ያሳያለሁ። በአጭሩ አሉ የሚል ነው። እሺ ስለዚህ በአሁን ጊዜ ላይ ሙስሊሞች ሰውን ይፈውሳሉ በአላህ ስም? እሺ አሁን ላይ በተመለከተ እንደናንተ በየሚዲያው በየምኑ እንግዲህ ድራማ የሚሰራ ሰው የለም። ነገር ግን የጌታ አምላክ መልካም የሆኑ ባሮዎቹ መሰል ነገራቶች ሊሰሩ ይችላሉ። ግን እንደዚህ በህዝብ በሚታይ ደረጃ አይደለም። እሺ ቁድራውን ፕሮባቢሊቲ ነው። በሰዎች በኩል አምላክ ጥበቡን ያሳያል ብለን እናምናለን። ነገር ግን ያው ድራማ አይሰራም ነው ሚዲያ ላይ። በእርግጠኝነት የሚሰሩም አሉ ማይሰሩም አሉ። ሁሉንም ማለት አልችልም። እንደ ጴንጤ ድራማ አይሰራም ሚዲያ ላይ ነው የምልህ። አልኩ እኮ ለቀሱ ነው የምልህ። ሳሂህ ቡሃሪ ላይ ምን ይላል መሰለህ? ማንም ሰው ከአላህ በስተቀር አላህ ካልፈቀደ በስተቀር ሰውን መፈወስ አይችልም ይላል። እውነት ነው። ከአላህ ውጭ ከአላህ ውጭ ማንም ሰው መፈወስ አይችልም ይላል። ስለዚህ አሁን ለምሳሌ ብዙ ሰዎች አሉ በክርስትና በተለይ በጴንጤቆስጣሊዝም ብዙ ሚራክል የሚሰሩ አሉ በኢየሱስ ስም ተጠቅመው። ስለዚህ እነሱ በኢየሱስ ስም ሰውን እየፈወሱ ነው። ሀዲሱ ደግሞ ምን ይላል? በአላህ ካልሆነ ሰውን መፈወስ አይችልም ይላል። ስለዚህ ይሄ ነገር እንዴት ነው?
ጥሩ ጥያቄ ባይዘኝ። እሺ በአላህ ሱብሃነሁ ወተዓላ ኃይልና ስልጣን ውጪ ማንም ማንንም ሊፈውስ አይችልም የሚለውን በተመለከተ እውነት ነው። ተአምራት የሚሰሩት በጌታ አምላካችን ኃይልና ፍቃድ ነው። ቁርአንም ያረጋግጣል። አንድም ነቢይ ተአምር ሊያመጣ አይገባም በአላህ ፍቃድ ቢሆን እንጂ ይላል። ስለዚህ ያ ነው ያንን ይዘ ደግሞ ፓስተሮች ሰውን እየፈወሱ ነው ላልከው፣ አንድም ፓስተር ማንንም ሊፈውስ አይችልም። በነገራችን ላይ አስቀድሞ ከመድረክ ጀርባ በ3,000 ብር ከቀጠረው ፌክ በሽተኛ የዘለለ እውነተኛ በሽተኛን እንደማይፈውስ እኔ እርግጠኛ ሆኜ ልናገር እችላለሁ። ሮበርት ሙጋቤ ሲናገር ምን እንደሚል ልንገር። ሮበርት ሙጋቤ ሲናገር ፓስተሮች መድረክ ላይ ያሉትን አክተሮች እንጂ ሆስፒታል ውስጥ የሚተኙትን በሽተኞች አይፈውሱም ይላል። ምክንያቱም ሆስፒታል ውስጥ የሚተኛው በሽተኛ እንጂ አክተር አይደለም። ስለዚህ እውነተኛ በሽተኛን ፓስተሮች አይፈውሱም። ለምን እንደዚህ ማንም በክርስትና ፍቃደኛ ከሆንክ ይህን ነገር ላረጋግጥልህ፣ ፍቃደኛ ከሆንክ እሱ ይህን ነገር ላረጋግጥ ኮንቲኒው ህዝቡ እንዲመለከት ስለፈለግኩ ማለት ነው። እሺ እጅግ ፌመስ ከሆኑ ኢትዮጵያ ፓስተሮች መካከል ኢዩ ጩፋ ግንባር ቀደሙ ነው። መድረክ ላይ ቆሞ በካራቴ ካንሰር ይፈውሳል፣ በካራቴ HIV ያድናል፣ በካራቴ ኩላሊት ይመልሳል ወደ ነበረበት፣ መድረክ ላይ ማለት ነው። ታዲያ እውነተኛ በሽተኛ ሲያጋጥመው ምን እንደሚያደርግ ላሳያችሁ። አንዴ ትልቁ ላይ አድርጉኝ፣ አንዴ ትልቁ ላይ አድርጉኝ። ማንኛውም በሽታ እንደሚፈውሰው የሚናገረው እና በርካታ ለወንድ ፈውስን የሚሰጠው ኢዩ ጩፋ ትክክለኛ በሽተኛ ገጠመው። ትክክለኛ በሽተኛ ገጠመው። ጋይስ ትልቁ ላይ አድርጉኝ። ታዲያ ይሄ በሽተኛ ኩላሊት ታካሚ ነው። እውነተኛ በሽተኛ ነው። እውነተኛ በሽተኛ ነው። ክራይስት አርሚ ላይ ምን ብሎ ፖስት አደረገ? በዛሬው ዕለት የእግዚአብሔር ሰው ነቢዩ ኢዩ ጩፋ በሆስፒታል በመገኘት ሁለቱም ኩላሊቶቹ ፌል ላደረገበት ወንድማችን ተስፋዬ ኦቶሬ 1 ሚሊዮን ብር ለሕክምና የሆነው ዘንድ ለግሷል ይላል። ኢዩ ጩፋ ተስፋዬ ኦቶሬ ሲታመም ትክክለኛ ሁለቱም ኩላሊቶቹ ፌል ሲያደርግበት ምንድን ያደረገው? ወንድሜ ህንድ ሂድና ኩላሊትን የሆነ ነገር አድርግ ብሎ 1 ሚሊዮን ብር ሰጠው። ወራጅ አለ እዚህ ጋር ወራጅ አለ። የምን ብር? ካንሰርን የሚያድነው ሰውዬ ማለት ነው። እውነተኛ በሽተኛ ሲመጣ ግን 1 ሚሊዮን ብር ነው የሚሰጠው። 1 ሚሊዮን ብር ሳይሆን የሚያስፈልገው እኮ በካራቴ ዘርሮት በካራቴ ዘርሮት ኩላሊቶቹን ወደ ነበረበት መመለስ ነው እንጂ ለምንድን ነው 1 ሚሊዮን ብር የሚሰጠው? ለምንድን ነው ያልፈወሰው? ትክክለኛ በሽተኛ ትክክለኛ በሽተኛ አይፈውስም። ትክክለኛ በሽተኛ ሲመጣ 1 ሚሊዮን ብር ነው የሚሰጠው ወይ 50,000 ብር ነው የሚሰጠው ህንድ ሄዶ እንዲታከም ማለት ነው። ስለዚህ ኢዩ ጩፋ የሚፈውሰው ማንን ነው ከተባለ መድረክ ላይ አስቀድሞ 3,000 ብር የሰጠውን አክተር ሰውዬ ነው፣ አስመሳዩን ሰውዬ ነው የሚፈውሰው። እውነተኛ በሽተኛ ሲመጣ ግን ብር ሰጥቶ ነው ላሽ የሚለው። ቀጥል። የፓስተሮችን የህይወት ታሪክ እንድትነግር መሰረት ጥያቄ ካለ ጠይቅና አውረድ። እንትና የሚባል ፓስተር አለ። አንዴ ፕሊዝ 12,000 ሰው አለ።
አዳምጥ። 12,000 ህዝብ አለ። የጴንጤ ፓስተር የህይወት ታሪክ ማንም መስማት አይፈልግም። ጥያቄ ካለ ጠይቅና ውረድ። ጥያቄ ካለ ጠይቅና ውረድ። ቀጥል። ገላትያ እሱ በየቸርቻችሁ ህዝባችሁ ላይ የምትሰሩት ድራማ እንጂ እውነተኛ በሽተኞች ላይ ገላትያ አንድ ያዳምጡ። እሱ ለፕሮፓጋንዳችሁ ለሀሰተኛ ትምህርታችሁ የምትሰጡት ይሄ ፕሮፓጋንዳ ሀሰተኛ መረጃ እንጂ እውነተኝነት ያለው ነገር አይደለም አልኩ። የትኛውን ፓስተር ኢትዮጵያ ውስጥም ሆነ ከውጭ ሀገር እውነተኛ በሽተኛ ፈውሳለሁ የሚል ሰው ካለ ይዘልኝና። እውነተኛ በሽተኛ የሚፈውስ አንድ ፓስተር የለም። እኛ ፊት ትክክለኛ በሽተኛ እናመጣለን። በዓለም ላይ አለ የምትለውን ፓስተር ይዘና እውነተኛ በሽተኛ የካንሰር ታማሚ እናመጣለን። አይፈውስም። እሱ የሚፈውሰው አስቀድሞ በብር የተነጋገረውን ብቻ ነው። ውሸት ነው ካልክ በሽተኛ ይዤ እመጣለሁ። ፓስተር ይዘና ህዝብ ይፈርዳል። ከዛ በኋላ የለም አንድም ፓስተር አይፈውስም። አንድ ፓስተር አይፈውስም። አሁን አንድ ፓስተር አይፈውስም። ይፈውሳል ካልክ በሽተኛ ይዤ እመጣለሁ። ፓስተር ይዘና ወላሂ ላዚም ትክክለኛ በሽተኛ ይዤ እመጣለሁ። ፓስተር ይዘና እንደሚፈውሰው እናያለን። እሱን አይፈውስም። የታወቀ በሽተኛ አይፈወስም። እንትን ብቻ ነው የሚፈወሰው። ይሄ ድራማ ለመስራት አስቀድሞ ብር የተቀበሉ ብቻ ያቅም። በተለይ በክርስትና አይፈውስም። ቻሌንጅ አደርግሃለሁ እኔ የትኛውን ፓስተር ይዘና ገላትያ የትኛውን ፓስተር ይዘና ውሸት እንደሆነ አሳያለሁ። ሰላም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም። በሳብ ነው እሱ። እሺ ይቻላል። እዛ ዳግም 13 ኦኬ። እሺ በመካከል ነቢይ ወይም ህልም አላሚ ቢነሳ ምልክትን ተአምራትን ቢሰጥ እንደ ነገርህም ምልክቱ ተአምራቱን ቢፈጸም እርሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናምልካቸውን ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነው እና የዚያ ነቢይ ቃል ወይም ያን ህልም አላሚ አትስማ ይላል። Mm-hmm.